በህይወታችን ለውጥ ለማምጣት መጀመር ያለብን ከኃላፊነት ነው። ኃላፊነት መውሰድ። ህይወታችን የግላችን ነው። በጋራ ብንኖርም ተሰባስበን ብንኖርም እያንዳንዳችን የተፈጠርነው በግል ነው። ስለዚህ ራሳችንን መቀየር፣ የራሳችንን ህይወት ማሻሻል ግላዊ የቤት ስራችን ነው እንጂ የማህበር የቡድን ስራ አይደለም። ይህ ኃላፊነት የግል ኃላፊነትን ስንረዳ፣ የግል ኃላፊነታችንን ስንወጣ ብዙ ነገሮች እንለውጣለን። ግል ኃላፊነት የሚመጣው ኢንዲቪጁዋሊቲ ነው። ከኢንዲቪጁዋሊቲ ነው። we are individuals። በጋራ እንኑር እንጂ የምንፈጠረው በግል ነው፣ የምንኖረው በግል ነው፣ የምንሞተው በግል ነው። ስለዚህ ለውጥ የሚመጣው ሰዎች፣ ግለሰቦች ለራሳቸው ጥቅም የራሳቸውን ፍላጎት ለማሟላት በሚያደርጉት ጥረት ውስጥ ነው እንጂ ማህበረሰብ በሚያደርገው፣ ቡድኖች በሚያደርጉት ውስጥ ግለሰቦች ይቀየራሉ ማለት አይደለም። አብዛኛው ህይወታችን ኃላፊነታችንን አውትሶርስ አድርገን ነው ምንኖረው። ለውጥን የኛን ለውጥ በሌላ አካል እንዲመጣ ሌሎች አካላት እንዲለውጡን ወይም እስኪለውጡን ድረስ ነው የምንጠብቀው። ለምሳሌ ቤተሰብ እስኪለውጠን፣ ጓደኛ ወይም የትዳር አጋር እስኪለውጠን፣ መንግስት እስኪለውጠን ወይም ለለውጥ የሚሆን ነገር እስኪያመጣልን ወይም ማህበረሰብ እስኪቀየር ድረስ እንጠብቃለን። ነገር ግን እነኚህ አይደሉም። እነኚህ የግለሰቦች ውጤት ናቸው። ግለሰቦች ሲቀየሩ ነው እነኚህ ተቋማት የሚቀየሩት። ቤተሰብ፣ መንግስት፣ ጓደኛ ወይም የትዳር አጋር ወይም ማህበረሰብ ለግለሰቦች ተጠያቂ አይደሉም ወይም የግለሰቦች ለውጥ አምጪ አይደሉም። እነኚህን አካላት የምንጠብቅ ከሆነ ኦልዌይስ በህይወታችን ለውጥ አይመጣም። ስራ ለመስራት መንግስትን የምንጠብቅ ከሆነ መንግስት የፈጠርነው እኛ ሰዎች ነን። መንግስት የተፈጠረው ከሰዎች በኋላ ነው። ስለዚህ መንግስት ናቹራል ዲዩቲ የለበትም። ቤተሰብ ናቹራል ዲዩቲ የለበትም። ናቹራል ዲዩቲ የራሳችንን መንገድ የመቀየስ የራሳችንን ፍላጎት የማሟላት ናቹራል ዲዩቲ ያለብን እኛ ግለሰቦች ነው። ሶ ሪስፖንሲቢሊቲን ሪያላይዝ ስናደርግ፣ ሪስፖንሲቢሊቲን ስንረዳ ትልቅ ኃይልን ያህል ይሉኝታ፣ ፍርሃት፣ ጥርጣሬ ሁሉ ከኛ ውስጥ ይወጣል። ምክንያቱም መኖር የኛ ግዴታ ነው። ለመኖር የሚያስፈልጉን ደግሞ ሁሉ ነገር የማሟላት የግለሰብ ግዴታ ነው። ነገር ግን ይህንን ሪስፖንሲቢሊቲ ረሳ ነው ማለት ምን ማለት ነው? በሌሎች ጥገኛ ሆነን ማለት ነው። እነኚህ ኃይሎች ደግሞ የኛን ፍላጎት አያሟሉልን። ስለዚህ በህይወታችን ልናውቀው የሚገባው፣ ልንረዳው የሚገባው፣ ልንወስደው የሚገባው አንዱ ዋነኛው ድርጊት ወይም ተግባር ኃላፊነታችንን ማወቅ። የኛ ህይወት የግል የቤት ስራችን ነው። this is powerful። ምክንያቱም የኛ ህይወት በእኛ እጅ ካልሆነ በሌሎች አምሳል፣ በሌሎች መልክ፣ በሌሎች ክራይቴሪያ ውስጥ ነው የምንኖረው ማለት ነው። ነገር ግን ህይወታችን ግለሰባዊ ማንነታችንን ከተረዳ የኛን እጣ ፈንታ የምንወስነው እኛ እንሆናለን ማለት ነው። ግላዊ ማንነታችንና ግላዊ ኃላፊነታችንን ከተረዳን በህይወታችን የሚያቆመን ምንም ነገር የለም። ምክንያቱም ነሰሲቲ ነው። የራሳችንን ፍላጎት ማሟላት በሌሎች ላይ የሚጣል ሳይሆን የራሳችን ግዴታ እንደሆነ ስናቅ ሌሎች አማራጮችን አናመነታም፣ አንጠራጠርም። ነሰሲቲ ናቹራል ነሰሲቲ ውስጥ እንገባለን ማለት ነው። ስለዚህ ይሄ ቤተሰብ፣ ጓደኛ፣ መንግስት ወይም ማህበረሰብ ከግለሰብ በኋላ የመጡ ስብስቦች ናቸው። ተፈጥሮ ግን ሰውን የፈጠረችው በግል ነው። በግል ስትፈጥረው በግሉ የሚያስፈልገውን ለማሟላት የሚያስችለውን አቅም ሰጥታ ነው የፈጠረችው። ያንን አቅም ፈልጎ
አግኝቶ መጠቀም የግለሰቦች ግዴታ ነው። በሂደት ግን በእነኚህ ተቋማት ግለሰቦች በፈጠሩት ተቋማት ውስጥ ተደብቀን ግላዊ ማንነታችንን ካልተረዳን ሁልጊዜም እንሆናለን፣ ጥገኛ እንሆናለን፣ ሁልጊዜም እንበዘበዛለን፣ ሁልጊዜም ፍላጎታችን ያልተሟላ ደካማ እንሆናለን። ስለዚህ ከሁሉ በፊት ማወቅ ያለብን የተፈጠርነው በግል ነው። የኛ ህይወት የኛ የቤት ስራ ነው፣ የሌሎች አይደለም።